የሩቲ መንቀሳቀስ እኮ ለሁሉም ስራ ነውና እንግዲህ ሩታ አንድ ነገር ስታረግ ማለት ነው ብዙዬ መቼም አትቀርም ከች ትላለች። ከች ብላለች በትናንትናው ዕለት። እኔ የት ከርማ እንደሆነ አላውቅም። የለችም እኮ ነበር በሰው ቤት ነው የምናያትና የራሷን ቤት ዝግት አድርጋ፣ ነገር ግን ሩታ የሆነ ነገር ስታርግ እሷም ከች ትላለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር በያላችሁበት ብዝት ተርፍ ይበልላችሁ። እንኳን ለስቅለት በዓል በሰላም አደረሳችሁ ውድ ቤተሰቦቼ። እንግዲህ ያው ሩትዬ ማለት ነው እሷ እንቅስቃሴ አታድርግ እንጂ ካደረገች ማለት ነው ሁሉም ይንቀሳቀሳሉ። የምናየው ነገር ነው፣ እናንተ የምታዩት ነገር ነው። እና ውድ ቤተሰብ እንግዲህ ብዙነሽን አይታችኋታል። ከች ብላለች እና ሩታንም ለመናገር ሞክራ ነበረ። እኔ ግን ብዙነሽ ማለት ነው ሩታን ከመናገር መቼ ነው የምታቆሚው? እስኪ ለአንዴ እንኳን ትውት አድርጊያት እስኪ። እና ደግሞ መጀመሪያ አጀማመሯ እንዴት ነበረ መሰላችሁ? አሁን ማማት ነው፣ ሁላችንም ይቅር መባባል አለብን፣ በውስጣችን ምንም ነገር ሊኖር አይገባም ምናምን ስትል እኮ እኔ ሰፍ ብዬ ብዙነሽ በቃ ሩታን ባንገናኝም ይቅርታ እንባባል ምናምን ብላ በቪዲዮ ልታወራ ነው እያልኩ ስጠብቃት ገባ ስል ሌላ ጉድ ነው የምታወራው ማለት ነው። እና ሲጀመር ማማት ነው ብለሽ ካወራሽ መሆኑንም ካወቅሽ ማለት ነው አንቺ ዝም ማለት ነው የሚጠበቅብሽ እኮ። የምሬን ነው። ቢያንስ እንኳን ይሄን ነገር ማማትን በዝምታ ብታልፊው ምን ችግር አለ? በውስጣችን ምንም መያያዝ የለብንም ምናምን ብሎ ሰውን መዘርጠጥ አለ እንዴ? ቆይ ስለ ትናንቱ ስለ አብርሽና ስለ ሩታ ቪዲዮ ያው ብዙዎቻችሁ አላመናችሁም። ያመነም አለ። እውነት ለመናገር ሩታ የምን እርግዝ ናት የሚለው እኔ ለራሴ ተወዛግቤ ያለው ግን ቢሆን በጣም ስሜቴ ነው፣ ጸሎቴ ነው። በፈጣሪ በጣም ነው ደስ የሚለኝና ምንድነው አንዳንዶቻችሁ በጣም ስትናደዱና ግራ ሲገባችሁ ማለት ነው አብርሽ ቺት ማድረጉን ከሄርሜላችሁ ጋር ማን ነው ሄርሜላን ትቶ ከሩትዬ ጋር ቺት ሲያደርግ ከዛ ሄርሜላ እንደተጎዳ ሲገባችሁ ተናደዳችሁ መሰለኝ። ልጁ የአብርሃም አይደለም፣ ልጁ የዳኒ ነው። አብርሃም ሩታ የፈለገ ነገር ብታረግዝም አብርሽ ቀብራራው ወደ እሷ አይመለስም የምትሉ ማለት ነው። ተናደዳችሁ አይደለ? ከሩታ ጋር ሄዶ ስላደረችት ስላደረገባት ከሄርሜላ ላይ ተናደዳችሁ እኮ። ያናዳል። ስሜቱ እንደዛ ነው በነገራችን ላይ። እና ከዳኒ ምናምን የምትሉት ይሄ ከውሸት የራቀ ነው፣ ሊሆንም የማይችል። ሄሊናችሁ እያወቀ አትሳሳቱ፣ ኃጢአት ውስጥ አትግቡ። ሲቀጥል ደግሞ ማለት ነው አብርሃም አሁን ሩታ የምርን ብታረግዝ ተመለሰ አልተመለሰ አይደለም ዋናው ቁም ነገሩ። ከሄርሜላ ላይ ቺት ተደርጎባታል። ከድሮ ሚስቱ ጋር አብርሽ ሂዶ ተኝቷል። አለቀ። ይሄ ነው ዋናው ነገር። ተረዳችሁኝ አይደለ? ሄርሜላ እንደዛ የኔ ጌታ የኔ ንጉስ ጥሩ ሚስት ሆንልሃለሁ፣ እናትህ ሆናለሁ፣ እገዛልሃለሁ ብላ የተንበረከከች ሴት ይሄው በትናንትናው ዕለት ቁጭ አርጋው እንዳደውልልኝ ቴክስት እንዳታረግልኝ እኔ ራሴ ማዳመጥ ፈልጋለሁ ምናምን ብላ ነው ሄደችው። አያችሁ አይደለ? እና ቺት ተደርጎባታል እሷን ብትሆን ማለት ነው። ሩታ ባሏን እንደተቀማች ሁሉ ሄርሜላም ቺት ተደረገባት። አሁን እኔ ወደ ብዙዬ ልመለስ። ብዙነሽ እንግዲህ ከሩታ ጋር ችግር አለባት። በቃ እኔ ብዙነሽ የምትፈልገው እንዴት መሰላችሁ? ሩታ ዝቅ ብላ ድፍት ብላ ይቅርበኝ ምናምን ብላ እንድትለማመጣት ነው የምትፈልገው ማለት ነው። ግን ሩታ እውነት እያላት ብዙዬን የምትለማመጥበት ምንም ምክንያት የለም። ማነው ደግሞ አንድ ሰው ሩታ አብርሃምን መመለስ ከፈለግሽ ብዙዬን ተለማምጠሽ ይቅርታ ጠይቂ ያላት ሰው አለ። የሆነ ቀን ላይ ነው ያየሁት ይሄን ኮሜንት እና ለምንድን ነው ብዙዬን ተለማምጣ ይቅርታ የምትጠይቀው? ሲጀመር ብዙዬ ምንድነች ማንነች እንዴ? ያገባችሁ እኮ የብዙዬን ወንድም እንጂ ብዙዬን አይደለም። አብርሽን ለመታረቅ ብላ እሷን ምንም የምትለማመጥበት ምክንያት የላትም። ከተመለሰ ይመለሳል፣ ካልተመለሰ የራሱ ጉዳይ ነው። ለምንድን ነው እሷን የምትለማመጣት? እኔ ግን አንዳንድ ሰው እንዴት ነው የሚያስበው? የምሬን እኮ ነው። እና ባለፈው ራሱ የተገናኙ ጊዜ እንዴት ነው ሩታ ግን ከኔ ላይ ለምንድን ነው እንደዚህ ሆንሽ? ለምንድን ነው እንደዚህ የተቀየርሽው? እያለቻት በጣም እየተናደደችባት ነበርና ስለዚህ ከሩታ ጋር አሁን የሆነ በቃ ሩታ እንደገና ተሳስቻለሁ ብዙ ይቅር በይኝ እንድትላት የምትፈልግ ይመስለኛል። በእርግጥ ይቅር መባባል እኮ ጥሩ ነገር ነው፣ ደስ የሚል ነገር ነው። ግን ጥፋቱን ያጠፋሽው መጀመሪያ ብዙዬ ነሽ። ሚዲያ ላይ ወጥተሽ እንደዛ መናገርሽ በውስጥ እንደለመሽ ጓደኛ እንደሆንሻት እህት እንደሆንሻት በውስጥ ጨርሰሽ ቢሆን ኑሮ አንቺና እሷ እንደዚህ አትጋጩም ነበረ። ሲቀጥል ደግሞ ማለቴ እንዴት ነው ሰው ማማት ነው ብሎ በዚህን ያክል ደግሞ መናገር አይጠበቅበትም። እና ብዙዬ አሁን የሆነ እንዴት ነው በጣም ታስመስያለሽ። አሁን ደግሞ ስሜትሽን በግልጽ መናገር አለብሽ በመጀመሪያ ደረጃ ማለት ነው። ቤተሰብ እኔ እንዴት እንደተረዳኋት ታውቃላችሁ? ብዙዬ የአብርሃምንና የሄርሜላን ግንኙነት በጣም ትፈልገዋለችም።
ግን እንዴት ነው ታያቸው ለማለት ፍርሃት ይዟታል። አንደኛ ሰው ምን ይለኛል ብላ ሰው ይታዘበኛል ብላ ፍርሃት ይዟት ነው። ግን አትፍሪ፣ ኦልሬዲ በቃ አስመሳይ እንደሆንሽ አውቀናል እኛ። ለሩታ ምንም እንዳልሆንሽ ለሩታ የእውነት እንደማትናገሪ ገብቶናል። እና አሁን ፍላጎትሽ ይሄ አይደለ? ሁለቱ ሲገናኙልሽ ደስ ብሎሻል። መተሽ እኮ ደስታሽን አንጸባርቀሻል። እኔ እንደዚህ ስለሆነ ደስ ብሎኛል ብለሽ እኮ ቪዲዮ ሰርተሻል አይደለ? አሁን ምንም የሚያስፈራሽ ነገር የለም። አብርሃምን በግልጽ ማለት ነው፣ በግልጽ አማርኛ እኛም እንዲገባል አብርሃምንና ሄርሜላን ታያቸው የራሳቸውን ህይወት ጀምረዋል። ከህይወታቸው አትግቢ ብለሽ በግልጽ አማርኛ ተናገሪያት። ምንም ጋር መሄድ አይጠበቅብሽም። ምክንያቱም ይሄ ስለሆነ ፍላጎት በአንደኛው ቃላትሽ ሩታን እየነካሻት፣ በአንደኛው ደግሞ እሷን ለማንሳት የምትፈልጊው ነገር አለ፣ ለማሞገስ ምናምን የምትፈልጊው ነገር አለ። ይሄ አይሰራም እናቴ። አንድ ወጥ መሆን አለብሽ። ልፍስፍስ ሴትን ያልወድም፣ ልፍስፍስ ሴትን ታስጠላኛለች። ምን አገባሽ? ተልፈሰፈሰች አልተልፈሰፈሰች ባንቺ ሞራል አይደለም የምትንቀሳቀሰው እኮ አይደል እንዴ ሩታ? እንዴ ምንድነው የምትይው? ምን ያገባሻል? ከኔ ጋር ሳለች በጥሩ መንገድ ነበር የምትጓዘው። ከኔ ከወጣች ደግሞ አሁን ሁሉ መንገዷ ተሳሳተ እኮ። ጥሩ ስትመክሪያት ቆይተሽ አይደል እንዴ? አሁን ታዳ እንዲህ ከላይዋ ላይ ወጥተሽ ፍጥ ያልሽባት ማለት በቃ ተቀየርሽባት እኮ። እንደዛ ስትመክሪያት እንዳልነበረ እንደምትይው ውስጥ ላይ በጣም ብዙ ለማውራት ጓደኛ ነን፣ ቤስት ፍሬንድ ነን፣ እህት ነን ነው የምትይው አይደለ? ግን አክትሽ ሁሉ እንደዛ አይደለም እኮ። በአንድ ቪዲዮ እኮ ያን ሁሉ አወረድሽው። ብዙ ነሽ። አንድ ቪዲዮ ሰርተሽ በተናገርሽው ቃላት ያ ሁሉ ነገር ወረደብሽ፣ አለቀ። እና ስለ እርግዝናው እንኳን አይደለም አንቺ ወንድምሽ በተወዛገበበት ሰዓት እርግዝናው ውሸት ነው ምንም ነገር የለም እያልሽ የምታወሪ የዛኔ አብርሃምና ሩታ አብረው ሲያድሩ አብረው ሲተኙ የሆነ ነገር ሲያደርጉ ማለት ነው። አንቺ ኩራዝ ይዘሽ ነበረ? ኩራዝ ይዘሽላቸው ነበረ ወይ እንዴ? እና ውጭ እስኪ ከመካከላቸው በቃ ተያት፣ እንደፈለገች ታድርግ። ውሸትም ይሁን እውነትም ይሁን እሷ ትወጣው፣ በቃ እሷ ትወጣው። ሩታ አንዳንዴ ክፍት ስላት ያለፈ ታሪክ ታነሳና እኔ እንደዚህ ተበድያለሁ እኮ እንደዚህ ሁኛለሁ ብላ ስታወራ አብርሽም ሆነ ብዙነሽ አፏን ሊያዘጓት ይሞክራሉ። ነገር ግን እነሱ ያለፈ ታሪክን ሲያወሩ አይደብራቸውም፣ ለነሱ ኖርማል ነገር ነውና ብዙነሽ አሁን አንቺ ለባልሽ መውለድና ማርገዝ ከፈለግሽ እንዴት የምትወጂውን ሰው የምታፈቅሪውን ሰው ልጅ መውለድ ያሰብሽውን ሰው ማለት ለሱ ልጅ መውለድ ያሰብሽለትን ሰው እንዴት በቪዲዮ ቀርጸሽ ታዋርጀዋለሽ አለቻትና ሩታን ባለፈ ታሪክ አትኑሪ ስትያት አንቺ ያለፈ ታሪክ ከዚህ ጋር ምን ያስወራሻል? ሲጀመር አብርሽና ሩታ እኮ ይሄን ነገር ላያነሱ ዘግተውት ይቅር ለእግዚአብሔር ተባብለዋል እኮ በውስጣቸው ነገሩ ቢቀመጥም እና ምንድነው ያለፈ ታሪክ እያወራሽ ከዚህ ጋር የምትመጪው? ሲቀጥል ደግሞ ምናልባት አብርሽ ወደ ቤቱ እንዳይመለስ ብለሽ አስበሽ ነው ይሄን ነገር ያደረግሽው። እንደገና ሌላ ታሪክ እንደገና የተረሳ ታሪክ አምጥተሽ ከዚህ ጋር እንዴ በጉዳትማ እኮ አብርሽ እኮ በጣም ብዙ ነገሮችን ያደረገው። ስለዚህ የሰው ሁሌም ጥፋቱ እየተነገረው አይኖርም፣ ወደ ሰላም መምጣት አለበት ተብሎ እንጂ እና አንቺ ጥሩ እንዳደረግሽላት ሁሉ አሁን እነ ዳኒ ስትናገሪ ግርም ምን የሚለኝ በእርግጥ አዎ እነ ዳኒ ለሩታ ጥሩ ናቸው ብዬ አላስብም። ለምን ሁሌም ያልሆነ ነገር እያሰሩ ከሰው ጋር ያስጠምዷታል፣ ሚዲያ ላይ ያስጠምዷታል፣ ስሟ በክፉ እንዲጠራ ያደርጓታል። ነገር ግን አንቺ ራሱ ከነሱ የምትሻይ አይደለሽም እኮ። ምክንያቱም ሰው በሚያስፈልጋት ሰዓት አንቺም ጥለሻታል ሩታን። ስለዚህ ምንም ተመሳሳይ ናችሁ። ከምር ከነሱ በልጠሽ እኔ መልካም ነኝ ብለሽ ለመታየት አትሞክሪ። ብዙ ነሽ አንቺ፣ ምንም መልካም አይደለሽም ሲጀመርም። እና ግን የምሬ ነው፣ አመስግኗት ሩትዬ ማለት ነው፣ አመስግኗት። በጣም ምስጋና ይገባታል እኮ እግዚአብሔር። እንደዚህ የሆነ ከጠፋችሁበት ብቅ የምታደርጋችሁ እሷ ነች። አሁን ብዙ ነሽ። ስንት ቀን ሆኖሽ ነበር ቪዲዮ ሰርተሽ አታውቂም? ሩታ ያውና አረገዝኩ ብላ ስለመጣች አይደል የመጣችሁ? ተነቃነቀ እኮ ሚዲያው። የኔ ጀግና አደበላለቀችው። አደበላልቀው ሩትዬ መድረኩን ሚዲያውን ሁሉ ነገር አንቺ ተቆጣጠሪው እግዚአብሔርን። እሷ ከሌለች ምንም የሚደምቅ ነገር የለም ሲጀመርም። እና ለማንኛውም ብዙ ነሽ በቃ ታያቸው። እስኪ ለአንዴና ለመጨረሻ ውልቅ ብዬ ወጥቻለሁ አልሽ አይደል? አሁን መተሽ ለምን ገባሽ? ተመልሰሽ ለምን መተሽ ገባሽ? እና ደግሞ ሩታን የሚናገሩ እንደዚህ የሚሉትን በውስጥ እኔ ብዙ ነገር እያደረግኩ ነው፣ እረፉ ምን አገባችሁ እያልኩ ነው አለች። መች አልሻቸው? ያ ጭልፊት የሆነ ልጅ ከቤቷ ሄዶ በሯን እየቆፈቆፈ ምን ሊያደርጋት እንደሆነ አላውቅም። በሰዓቱ አሁን ሩታ ብትሆን ኖሮ ሊገባ ማለት ገብቶ ሊመታት ነበረ። ምን ሊያደርጋት ነበረ ይሄ አሚሮ የሚባል? እና የት ነው ያናገርሻቸው? አብርሃምም እንደዛ ነው እኮ የሚል ወንድምሽ። እኔ በእኔ በኩል ሩታ ማንም እንዲነካት አልፈልግም፣ አከብራታለሁ፣ ወዳታለሁ ይላል። ተግባር ላይ ዜሮ አትሁኑ። ተግባር ላይ ተንቀሳቀሱ እናቴ።